ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ በሁለት ቀናት ውስጥ ዘማሪ ገብረዮሐንስ መኪና ሰላም እንዴት ናችሁ? ዛሬ አም ሶ ሃፒ ማለት ደስ ያለኝ 1 ሚሊዮን ፎሎወር በመግባታችን ብቻ ሳይሆን የእናንተን ፍቅር ስላየን ነው። ሁላችሁም ለኛ ያሳያችሁት ፍቅር እንዲሁም ለወንድማችን ያሳያችሁት ፍቅር ሶ ኢሞሽናል። ሁላችሁ የዘማሪ ገብረዮሐንስ ቻሌንጅ ተጠናቋል። ክርስቲያኖች በብዙ ፈተና ነው ያለ ነው። ባንገታችን ላይ ሰይፍ ተቃጥቶ አይደለም እንዴ ያለ ነው። በየቀኑ እየታረደን አይደለም እንዴ በየቦታው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ በጣም የሚገርምና ደስ የሚል ዜና ነው ያመጣውላችሁ። ዘማሪ ገብረዮሐንስ እንግዲህ አዶናይ የመኪና ቻሌንጅ መጀመሩ ይታወሳል። ይህንን ተከትሎ ስማይል ዴንታል ክሊኒክ የጥርስ ሕክምና እንግዲህ አካውንታቸው ወደ 400,000 300,000 አካባቢ ነበርና 1 ሚሊዮን ከገባ እኛ መኪናውን ለዘማሪ ገብረዮሐንስ እናስረክባለን ብለው ነበር። በጣም በሚገርም ሁኔታ ለሁለት ቀን ነው ይህንን ቻንስ የሰጡት። ይህንን እድል ሰጥተው እንግዲህ አዶናይ ባስጀመረው ቻሌንጅ በርካታ ኦርቶዶክሳውያን ተረባርበውበት 1 ሚሊዮን ፎሎወር ገብቷል ማለት ነው። በጣም ደስ ይላል። ለዚህ ለእንቁ ዘማሪ ገብረዮሐንስ የመኪናው ሽልማት ተረጋግጧል ማለት ነው እንደሚሰጥ። ይህንን አስቀኛችኋለሁ። በኮሜንት ላይ ማመስገን ያለብን እግዚአብሔርን ነውና ሁላችሁም እግዚአብሔር ይመስገን እያላችሁ አመስግኑት። በዚህ ዘማሪ መቼም በዝማሬው ያልተጽናና ያልተባረከ የለምና እግዚአብሔር ይመስገን በሉ። ሌላው ስለ ቤተክርስቲያን ፈተና እንመለከታለን። መቼም ሁሌ መናገር መጮ አንተውምና ስለ አርሲም ትንሽ ነገር እናያለን። ሌላው ደግሞ ጸሎት ስንጸልይ እንዴት ነው ልባችን ወደ ተለያየ ቦታ ሐሳባችን ይበታተናል። እነዚህ ነገሮች ምን ማድረግ አለብን የሚለውን አስቀኛችኋለሁ። ላይክ እና ሼር ማድረጋችሁን በኮሜንት ሴክሽን ላይ እግዚአብሔር ይመስገን ማለታችሁን አትርሱ። ከምስራችሁን ጀምር። ሰበርና እጅግ አስደሳች መረጃ ልንገራችሁ። በመጨረሻም ተሳክቷል። ኢትዮጵያውያን አሳክታችሁታል። እንኳን ደስ ያላችሁም። አዶናይ ያስጀምረውና ለተወዳጁ ዘማሪ ታስቦ የነበረው የመኪና ቻሌንጅ በሁለት ቀናት ውስጥ ብቻ አስገራሚ ውጤት በማስመዝገብ እንግዲህ እስማኤል 1 ሚሊዮን ፎሎወር መግባት ችሏል። ላለፉት ዓመታት በመዝሙሮቹ ነፍሳችንን ሲያለመልም በምስጋናው ሲያበረታን ለቆየው ለተወዳጁ ዘማሪ ገብረዮሐንስም የተጀመረው ይህ የመኪና ቻሌንጅ ዛሬ እንግዲህ በታላቅ ድል ተቋጭቷል። ይህ ጉዞ የተጀመረው በጎ ፈቃደኝነት ሰንቆ በተነሳው በአዶናይ ነበረ። በዚሁ አጋጣሚ እኔንም ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችኋል። ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ በሁለት ቀናት ውስጥ ዘማሪ ገብረዮሐንስ መኪና Wow. We did it. አልተቻልንም። አሁን ቤት ነው የሚቀረን። ቤት let's go. ስማይል ደንታል ስማይል ስፔሻሊቲ ደንታል ክሊኒክ thank you ታጋርጊያቸዋለሁ። አሁን ፎሎ አድርጓቸው። እናመሰግናለን። ሰላም እንዴት ናችሁ? ዛሬ ኬክ እየበላ ነው። ምን ነው ዶክተር ጣፋጭ እንዳትሉኝ ዛሬ በጣም አም ሶ ሃፒ። ስማይል ስፔሻሊቲ እንግዲህ አይታችኋል። ሁላችሁም ቻሌንጅ አዘጋጅተን ነበረ። 1 ሚሊዮን ፎሎወር ገብተናል። ጠብቀን እስኪገባ ጠብቀን በስማይል ክሊኒክ ውስጥ ነው የምገኘው እና አም ሶ ሃፒ። በጣም ደስ ብሎኛል። እንኳን ደስ አላችሁ ሁላችሁም። እንግዲህ ስማይል ስፔሻሊቲን አሁን ፎሎ ዶክተር ሰላም በዛው ፎሎ አድርጉን። እኛ ጋር ታካሙ የምትፈልጉትን ሰርቪስ ሁሉ ታገኛላችሁ። 6522 ላይ ደውሉልን። ቦሌ ሮንዳ G20 ሁለተኛና አራተኛ ላይ እንገኛለን። ጉድ ላክ ቴንክ ዩ። በቅድሚያ እናመሰግናለን። እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። የዘማሪ ገብረዮሐንስ ቻሌንጅ በድል ተጠናቋል። ክብሩን ሁሉ እግዚአብሔር አምላክ ይውሰድ። እንግዲህ ስማይል ዴንታል ክሊኒክ 1 ሚሊዮን የማስገባት ቻሌንጅ ተጀምሮ ነበር በወንድማችን በአዶናይ።
ይህ ተሳክቶ እንግዲህ ለዘማሪ ገብረ ዮሐንስ መኪናው እንደሚሰጥ ቁርጥ ሆኗል ማለት ነው። ይህን ሁሉ የፈጸመ ይህን ሁሉ የረዳን አምላክ እግዚአብሔር የተመሰገነ ይሁን። በዚህ በጎ ስራ በዚህ መልካም ስራ ላይ የተሳተፋችሁ ሁላችሁም ኢትዮጵያውያንና ኤርትራውያን እግዚአብሔር ይባርካችሁ። አዶናይም እንግዲህ ልቦናን አይቀይረው። ይህንን የመሰለ ቻሌንጅ ለዚህ ለወንድማችን ለዚህ ለእንቁ ለቤተክርስቲያናችን ልጅ እንዲዘጋጅ ስላደረክና ሁሉንም ነገር አንተ እየመራ ይህንን ስላደረክ እድሜ ከጤና ለአንተ ሚስጥር ይህንን እንድትሰራ የረዳ አምላክ እግዚአብሔር የተመሰገነ ይሁን። ሁላችሁም ኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ ጻፉ። ጋይስ አሁን ላይ እንኳንም ቪዲዮውን ቀረጽኩት እንኳንም ፖስት አደረኩት እያልኩኝ ነውና በጣም ደስ ብሎኛል ቻሌንጁ በመጀመሩ። ያለን ደግሞ 2 ቀን ብቻ ነውና አሁን አይ ቲንክ 700,000 ደርሰዋል እና ከታች ማስቀምጥላችሁን ስማይል ስፔሻሊቲ ዴንታል ክሊኒክን ፎሎ አድርጉ። ትንሽ ቀን ያለችንና ፕሊዝ ሼር ምናምን አድርጉ፣ ፎሎ እናድርግና ቶሎ ቻሌንጁን እንጨርሰው። ቴንክ ዩ። ይህንን ቪዲዮ ለዘማሪ ገብረ ዮሐንስ አድርሱልን። ትናንት ፖስት ባደረግነው ቪዲዮ ወንድማችን አዶናይ ያስጀመረውን ቻሌንጅ በይፋ መቀላቀላችንን ተናግረን ነበረ። ታዲያ እናንተ ውድ የዴፊኒቲቭ ፈርኒቸር ቤተሰቦች በኮመንት መስጫ ላይ እንደምታዩት ለወንድማችን ዘማሪ ገብረ ዮሐንስ ስጦታ እንድናበረክት ጠይቃችሁ ነው። ታዲያ በጠየቃችሁን መሰረት እኛም የደስታው ተካፋይ እንድንሆን የፍቅር ስጦታ ብለን ለወንድማችን ለዘማሪ ገብረ ዮሐንስ የወደደውንና እንደ ምርጫው ሙሉ ሶፋ ልናበረክት በታላቅ ደስታ ተገኝተናል። በዚህ በዴፊኒቲቭ ሾሩም በጥንቃቄ ተዘጋጅተው ከሚገኙት ሶፋዎች አሊያም ደግሞ እነሱ ፍላጎት እንደ ምርጫ ዲዛይኑን ነግሮን እኛም ማማክረ ነው በ5 ቀን ውስጥ ብቻ አጠናቀን የፍቅር ስጦታችንን የምናስረክብ ይሆናል። ዘማሪ ገብረ ዮሐንስ እንኳን ደስ ያለ። ታዲያ የዴፊኒቲቭ ፈርኒቸር ቤተሰቦች እንዲህ አይነት ጊቫዌይ ለእናንተም ለቤተሰቦቻችን ይሆናልና ቤተሰብ የሆናችሁ ጠብቁን። እናመሰግናለን። ለስጦታው ቀን ቸር ያገናኝ። በጣም ደስ ይላል። የቀረጸችውም ልጅ ይህንን ቪዲዮ እንግዲህ ለዚህ ሁሉ ምክንያት የሆነችው ዘማሪ ገብረ ዮሐንስን ታክሲ ውስጥ ሆና ስትሄድ አይታው በመቅረጿ ማህበራዊ ሚዲያ ላይ በማጋራቷ ነው ይሄ ሁሉ የመጣው። በጣም ደስ ይላል። እንግዲህ ስማይል ዴንታል ክሊኒክም ዶክተር ሰላማዊት እንግዲህ እግዚአብሔርን አመስግናለች። እሷም ደግሞ ይሄው የቃል የገባውን እናደርጋለን ብላለች። አዶናይም ደግሞ ቀጣይ የቤት ቻሌንጅ እንጀምርለታለን ለዚህ ዘማሪ ብሏል ማለት ነው። መኪናው ተሳክቷል። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ከተለያየ ቦታ ያነሳል። አያችሁ ስራውን። እንግዲህ አሁን ዘማሪ ገብረ ዮሐንስ ማን በዚህ አስበው ነበር? ግን እግዚአብሔር ጊዜና ቀን ስላለው ለሁሉ በጊዜውና በቀኑ እንዲህ አይነት ይጎበኛል። ከዚህ እኛም የራሳችን ህይወት ልንማር ያስፈልጋል ከዘማሪ ገብረ ዮሐንስ ማለት ነው። ምክንያቱም ማንም ዞር ብሎ ያላያቸው ማንም እንዲህ ነው ያላላቸው ሰዎች በሶሻል ሚዲያ በተለያየ በትንሽዬ ምክንያት ሲረዱ ሲደገፉ ካሉበት ችግር ሲወጡ እየተመለከትን ነውና እግዚአብሔርን ካመንነው እግዚአብሔርን ከተጠጋነውና እሱን ተስፋ አድርገን ባለን ነገር ደስተኛ ሆነን ምንኖር ከሆነ እግዚአብሔር ላዩ ላይ ይጨምርልናል። ስለዚህ ይህንን ማሰብ ያስፈልጋል። ምናማረር ሁልጊዜ ምናለቅስ ሁልጊዜ ሮሮ ከሆነ ደግሞ ካለን ነገር ላይ ራሱ ይቀነሳል። ስለዚህ ባለን ነገር በተሰጠን ልክ እግዚአብሔርን እያመሰገን እሱ ደግሞ የተሻለው እንዲያደርግልን በጸሎት እየጠየቅን በንስሐ ህይወት እየተመላለስን መኖር አለብን ብዬ አስባለሁ። በእንዲህ አይነት መንገድ ከቀጠልን እግዚአብሔር ይጎበኛል። እግዚአብሔር ማያየው ማይጎበኘው ሰው የለምና እግዚአብሔር የተመሰገነ ይሁን። አዶናይም በእውነት ቅን ልጅ ነው፣ መልካም ልጅ ነው። እንዲህ አይነት ስራዎችን በሱ ላይ አድሮ እግዚአብሔር እየሰራ ነውና እግዚአብሔር የተመሰገነ ይሁን። ለሱም ረጅም እድሜን ከጤና ከዚህ በላይ ደግሞ ጥሩ ስራዎችን እንዲሰራ ጸሎት አድርጉለት። እሺ ወደ ቤተክርስቲያናችን እስቲ እንመለስ። እንግዲህ ቤተክርስቲያናችን ያለችበት ፈተና ብለው መምህር ዶክተር ዘበነን ስሟቸው እስቲ። ክርስቲያኖች በብዙ ፈተና ያለ ነው። በአንገታችን ላይ ሰይፍ ተቃጥቶ አይደለም እንዴ ያለ ነው። በየቀኑ እየታረደን አይደለም እንዴ? በየቦታው ላይ ደም እየፈሰሰ ነው ከክርስቲያኑ ደም። ስለዚህ ሁሉም ነገር ላይ ክርስቲያኖች አንደኛ ህብረት ያስፈልጋቸዋል። ቤተክርስቲያኗ ራሷ ጥንካሬ ያስፈልጋታል። የሲኖዶስ ስራ እኮ ነው። አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደዚህ ብሎ እንስሳ እንደሞተ የሚቆጠረው? በእውነት እግዚአብሔር ያክብርልን መምህር ዘበነ። ሌሎቻችሁ ሴት ናችሁ፣ ሌሎቻችሁ ዘማሪያን፣ ሰባኪያን፣ አርቲስቶች እንዲሁም ደግሞ ቲክቶከሮች አሁን ሌላ ዜና የምትዘግቡ ሰምታችኋል። እንግዲህ መቼ ነው ጠንከረን መቆም የምንችል?
እግዚአብሔርን እንዴት ነው ሰው የማይቆጨው? እንዴ ወንድም እኮ ነው። በግራም ቢል በቀኝ እዛ ጋር የሚሞተው ወንድሜ ነው፣ የምትሞተው እህቴ ነች። አረ መቼ ነው ነቃ ደንገጥ የምንለው? እግዚአብሔርን ባለን ፕላትፎርም ሁላችንም እኮ ቲክቶክ እንጠቀማለን። ሶ እንቃወም። በቃ ለውጥ መጣም አልመጣም እኛ እንቃወም ይህን ድርጊት። ወይ ደግሞ እኛ ራሳችን በራሳችን ቤተክርስቲያንን መጠበቅ መቻል አለብን። አዎ ቤተክርስቲያን ያልተፈተነችበት ጊዜ የለም። በየጊዜው በየዘመኑ እንደየጊዜያቱ ይለያያል እንጂ ፈተናዎቹ እያየለ የበረታ የቀነሰ ምን እያለ በየጊዜው ቤተክርስቲያን ትፈተናለች። በእሳት ውስጥ ነው እያለፈች ያለችው እቺ ቤተክርስቲያን ማለት ነው። በእሳት ውስጥ ልጆቿ እየታረዱ፣ ልጆቿ እየተቃጠሉ፣ ልጆቿ እየሞቱ ነው። በየጊዜው በየዘመኑ ያሉ መንጋዎች ደግሞ የመንጋው ጠባቂ አባቶች ደግሞ እረኞች ደግሞ መግለጫ በማውጣት አዘንን በማለት ነው የምንሰማው እንጂ ዳር ድረስ ደርሰው እንትን ያሉት ነገር የለም። አሁን የአርሲ ምዕመናን እንግዲህ ያው ቅዱስ ሲኖዶስ ቋሚ ሲኖዶስ መግለጫ ሰጥቷል፣ አዝኗል፣ አውግዟል። ግን ይሄ ብቻ በቂ ነው ወይ? ሄዶ እነዚህን ኦርቶዶክሳውያን ማጽናናት አያስፈልግም? ሄዶ እዛ ጉባኤ ማዘጋጀት አያስፈልግም? ሄዶ እዛ አይዟችሁ ማለት አያስፈልግም ወይ? ምን አለ የቅዱስ ሲኖዶስ አባላት ልኡካን ወደ ምስራቅ አርሲ ተጉዘው ምዕመናኑን ቢያጽናኑ፣ ምዕመናኑን ቢጎበኙ፣ አይዟችሁ ቢሉ፣ ምን አለ ከሚመለከተው አካል ጋር ወርደው በአካል ቢሰራ። እስከ መቼ ነው የምንሞተው? እስከ መቼ ነው የምንገደለው? አዎ ክርስትና የፈተና ህይወት ነው። ክርስትና የመከራ ህይወት ነው። ግን ባልሆነ መንገድ መከራ፣ አይን ባወጣ መንገድ መከራ፣ እየተመረጡ መገደል፣ እንዲህ አይነት መከራ ዝም ብለን ነው እንደ መቀበል ያለብን? ስንቶቻችን እስክናልቅ ነው? እየሞትን እንበዛለን የሚለው ብሂል ነው። እየሞትክ ታንሳለህ እንጂ እንዴት እንበዛለን? ከየት የመጣ እንደሆነ ማይታወቅ ጥቅስ እያነሳ እኛ ኦርቶዶክሳውያን እየሞትን እንበዛለን። እንዴት 10 ኦርቶዶክስ ነበር 3ቱ ሲገደሉ ትበዛለህ? 7 ነው የምትቀር። ስለዚህ ቤተክርስቲያኒቷ ላይ በየጊዜው ፈተና እየመጣ ነው፣ መከራ እየመጣ ነው። አባቶች እባካችሁ መፍትሄ ውሰዱ። እስቲ አርሲ ዛሬም ትጣራለች። እንግዲህ ይህንን ጭካኔ የሚፈጽሙት ወንጀለኞች እንጂ ሙስሊሞች ወይም ክርስቲያኖች አይደሉም። ህዝብን ለመከፋፈል ሃይማኖትን መጠቀም ወንጀል ነው። በአርሲ የሞቱት ወገኖቻችን ላይ የደረሰው ጭካኔና ግፍ ሰው ህይወት ከሃይማኖት በላይ ነው። ሰው በሃይማኖቱ ወይም በዘሩ ሲገደል እያየ ዝም ማለት ወንጀልን መደገፍ ነው። ይህንን ጭካኔ የሚፈጽሙት ወንጀለኞች እንጂ ሙስሊሞች ወይም ክርስቲያኖች አይደሉም። ህዝብን ከህዝብ ጋር ለማጨራረስ የተነሱ ገዳዮች ናቸው። ታዲያ የኢትዮጵያ ፌዴራል ፖሊስና የኢትዮጵያ ሰብአዊ መብት ኮሚሽን እንዲሁም የሃይማኖቶች ተወካዮች ዝምታችሁ እስከምን ድረስ ነው? ሰው መሆን እኮ ከማንነት በላይ ነው። ዝም ብለን ይሄን ነገር ከተመለከትን ይሄ ግፍ ይቀጥላል። ሁላችንም የከሌ ሃይማኖት ነው ገዳይ እያልን እየተከፋፈልን ለጥቃት እንዲመቻቸው አናደርግ። ክርስቲያኑም ሙስሊሙም በሰላም አንድነት ይሄን ነገር የምንቃወም ከሆነ በአንድነት ከተነሳ ፍትህ ይመጣል። ሀገር አፍራሾች ሃይማኖትን ከሃይማኖት ህዝብን ከህዝብ ለማጫረስ የተነሳችሁ እግዚአብሔር ይገስጻችሁ። በሰማዕትነት ደማችሁ የፈሰሰ ወገኖቻችን ደግሞ የአቤልን ደም የተቀበለ አምላክ ደማችሁን ይቀበል፣ ነፍስ ይማር። ሰው ሲጎዳ የትኛውም የህግ አካል ዝም አይልም። ለዜጎች ደህንነት የሚጨነቅ የሚመለከተው አካል እርምጃ እንዲወስድ ዜጎች በነጻነት የመኖር መብታቸውን እንዲጠቀሙ አድርጉልን። ፍትህ የሌለባት ሀገር ሰላም አይኖራትምና ነፍስ ይማር። ክርስቲያኖች እንደ ቅጠል የሚረግፉት፣ አንገታቸው በሰይፍ የሚቀላው የሚቆረጠው፣ የሚሰደዱት ይሄን ያህል ሰው ተገደለ፣ ይሄን ያህል ሰው ሞተ፣ 10 ሰዎች ተገድለዋል፣ 20 ሰዎች ሞተዋል፣ ደግሞ ሌሎች ተሰደዋል፣ ከቀያቸው ተፈናቅለዋል ተብሎ ዜና እንሰማለን። ዝም ብለን እናልፋለን። እንዲያው ነፍስ ይማር ለማለት እንኳን እየከበደን መጣ። ምን በድለዋል? ምንም አልበደሉም። ምን አጥፍተዋል? ምንም አላጠፉ። ግን ከተጠሩበት ስም የተነሳ ክርስቲያን ከሚለው ስም፣ የክርስቶስ ኢየሱስ ተከታይ ከሚለው ስም፣ ኦርቶዶክሳውያን ከመሆናቸው የተነሳ ብዙዎች ዛሬም በስደት ላይ አሉ። ግን ትላንት ያስጨከነ መንፈስ ቅዱስ ዛሬም ያስጨክናል። ትላንት የሚያበረታው ቅዱሱ መንፈስ ዛሬም ያበረታል። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት።
እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነው። ግን ሰማዕትነት ክብር ነው ማለት በሆኖ ባልሆኖ አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ለሺህ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ ነው እኮ። አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሰን አባቶች ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ሕግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው አባት እናቶቻችን፣ ኢቨን ህፃናቶችም ጭምር እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ። የኔ መከራ ከሰው ሁሉ ይለያል አትበል። የምታየው ራስን ብቻ ለመሆኑ ምልክቱ ይሄ ነው። እንደውም ያንተ ይሻላል። ትዕግስት የሚያስፈልግህ ለማግኘቱም ለማጣቱም ነው። የጠገብክ ዕለት ከተማው ይጠባል፣ ቢርብህ አልጋ ይችላል። ማግኘትን ብቻውን እንደ በረከት አትቁጠረው። በረዓብ ከበደለ በጥጋብ የበደለ ይበዛልና። የቀረውን አቅምህን መለፍለፍህን እንዳይወስድብህ በችግር አማራሪ አትሆን። ስለ ፀሐይ መጥለቅ ስለ ሌሊቱ ጥልቀት አትመረር። ጨረቃን እንዳይሰውርብህ ጸልይ። ስላጣው ነገር ብቻ ስታማርር ጉድለትን እያመለክ ነውና አምላክ ሆይ ተመስገን በል። አትመረር። በድለ ሳትቀጣ ታልፍ ይሆናልና መከራን ተግሳጭ ነው ብለህ ተቀበል። በመከራ ውስጥ የሚያምር ከመከራ መውጣት ብቻ ነው። በምቾት ውስጥ ግን የሚያምር ከእንስሳና ከአራዊት የማያንስ ምኞት ነውና ምቾትን አትተማመኑ። ሁልጊዜ ስለ ስጋ በሽታ ብቻ አትናገር። ውሸት ያመኛል፣ ዝሙት ያመኛል፣ ኃጢአት ያመኛል ማለትን ልመድ። ካላመመ አትላቀቀውምና አንተ ስጋ ብቻ አይደለህም፣ ነፍስም መንፈስም አለ። ለነፍስም አስብ። ሰዎች እንዲያዝኑልህና ከንፈር እንዲመጡልህ አትፈልግ። መከራን እንዲያስወግድልህ ወይም የሚያስችልህን ጸጋ እንዲሰጥህ እግዚአብሔርን ለምነው። ስለዚህ ወዳጄ መከራ ለክርስቲያን ጌጡ መሆኑን አውቀ እግዚአብሔርን አመስግን። እንዲሁም የዩቲዩብ አካውንት ከፍቻለሁ፣ ዲንሲ ላይክ ዩቲዩብ እያልክ እየገባ ሰብስክራይብ በማድረግ ደግፈኝ። ይቆያል። ይህን መከራ መቼም እሱ በቸርነቱ በኪነ ጥበቡ ያስወግድልን። ወደሱ ከመጸለይ ውጭ ምንም እንለው ነገር የለም። ያለንበት የጾም ወቅት ነው፣ ያለንበት የሱባኤ ወቅት ነውና በቻልን አቅም ሁላችንም ወደሱ እናንጋጥ። አምላክ እንግዲህ ንጹሐኑን ደም ይበቀልልን፣ እሱ ደግሞ በቃችሁ ይበለን። በመጨረሻ እስቲ ጸሎት ስንጸልይ የተለያየ ሐሳባችን ይበታተናልና ለዚህ ምን እናድርግ ለሚለው አንድ መምህር ምላሽ ይሰጣሉ። ጸሎት ስጀምር ክፉ ሐሳብ በልቤ ይመጣብኛል። እያማተብኩ ለመከላከል ብሞክርም እያቃተኝ ነው። አንዳንዴ ይህንን ሐሳብ ይዤስ በእግዚአብሔር ፊት መቆሜ መልካም ነውን ብዬ እንዳስብና ጸሎቴንም አቋርጬ እንደወጣ የሚያስገድድ ሐሳብ ይመጣብኛል። ምን ባደርግ ይሻለኛል? ጸሎቱን ማቋረጥ ወይስ እንደሆንኩት ሁኜ መቀጠል የሚል ነው። የዛሬው ጥያቄ ደግሞ የተነሳው እንግዲህ ጠያቂያችንን እግዚአብሔር ይስጥልን እንላለን። ምክንያቱም ይሄ ብዙ ሰው ጥያቄ ሊሆን እንደሚችል በማሰብ ነው እንደዛ ምለው። እግዚአብሔር ደግሞ መልሱን እንዲሰጠን ሁላችሁም በጸሎት አግዙኝ፣ እርዱኝ። ከዛ ወደ ጥያቄው መልስ እንግባ። እርግጥ ነው ማንኛችንም ብንሆን ለጸሎት ስንቆም በጎ ሕሊና ይዘን ብንቆም መልካም ነው። ምክንያቱም ጸሎት መስዋዕት ነው አይደለ? እግዚአብሔር ደግሞ የኃጥአንን መስዋዕት ይጸየፋል። ከዚህ የተነሳ በእግዚአብሔር ፊት ስንቆም የምናቀርበው ጸሎት ከቃየል መስዋዕት የተለየ ንጹህ ሆኖ መቅረብ እንዳለበት እናምናለን። ምክንያቱም እኛ እግዚአብሔር ንጹህ ባህሪ አምላክ ነውና ንጹህ ነገርን ይፈልጋል ብለን እናምናለን። ለምንወደው አምላክ ለእግዚአብሔር በንጹህ ዕቃ የተዘጋጀ ንጹህ መባ፣ ንጹህ መስዋዕት ይዘንለት ብንቀር እጅግ ደስ ይለናል አይደል? የተወደደ መስዋዕት ሆኖ በእግዚአብሔር ፊት ጸሎታችን ያደርግልን ዘንድ ንጹህ ሆነን በንጹህ ሕሊና ይዘን ብንቀርብ መልካም ነው። ግን እንደዛ የማያደርጉ ወይም እንደዛ የማያስችሉ ጉዳዮች ሊገጥሙን ይችላሉ። ይሄ ማለት ለምንድን ነው እንደዚህ የምላችሁ?
ዲያብሎስ እኛ ጸሎት ስንጀምር እሱ ደግሞ በጎን ስራውን ይጀምራል፣ የራሱን ስራ ይጀምራል ማለት ነው። ይህ ምን ማለት ነው? ልቡናችንን ሊከፍሉ የሚችሉ ሐሳቦች ወይም ዓለማዊ ሐሳብ እንድናስብ የሚያስገድዱ ክፉ ምኞት ወይም ሌላ ሐሳብ በልባችን ውስጥ እንዲመላለስ ሊያደርግ ይችላል ማለት ነው። መቼም በዚህ ምድር ላይ ማንኛውንም ነገር ስንሰራ በውሃ መካከል ከሆነ የምንሰራው ውሃውን ልንገድብ እንችላለን አይደል? ነፋሱን ግን ማስቆም እንችላለን? እንደዛ እንችልም። የፀሐይ ብርሃንንስ መከለል እንችላለን? ላንችል እንችላለን። የምንችልበት አጋጣሚ ሊኖር ይችላል። ምን ከለክላቸው ምንገድባቸው ነገሮች እንዳሉ ሁሉ መገደብ ማንችላቸው ነገሮች ይኖሩ ይችላሉ። ይልቁንም እንዳለ ተጋፍጠን መቀጠል ያለብን ስራዎች ሊኖሩ ይችላሉ። ማንኛውም ሰው ቤት በሚሰራበት ጊዜ የሚሰራበት መሬት ላይ መሬቱ ሲቆፈር ምን እንደሚገጥሙ የሚያውቀው ነገር የለም። ምናልባትም መሬቱ አፈር ብቻ ሊሆን ይችላል፣ አለበለዚያ ደግሞ ጠጠርና ድንጋይ የተሞላ መሬት ሊያጋጥመው ይችላል። ያ ሊሆን እንደሚችል እያሰበ ነው የሚሰራው ማለት ነው። ግን መሬቱ በቀላሉ መቆፈር የማይችል ድንጋይ ቢሆን ወይም ጠጠራማ ቢሆን ምን ማድረግ ይችላል? ቤቱን አቆሙ መሄድ፣ ጭራሽ ስራውን ማቆም፣ ወይስ እንዳለ መቀጠል የሚለውን ነገር እስኪ እናንተ መልሱት። ምን ትላላችሁ? መቼም ይቀጥል ነው የምትሉት አይደል? ምክንያቱም ድንጋዩን ማውጣት የሚቻልባቸው ብዙ መንገዶች ስላሉ ማለት ነው። እርግጥ ነው ብዙ ገንዘብ ይፈጃል፣ ካሰባችሁት በላይ ብዙ ጊዜም ይፈጃል። እሱ እንዳለ ሆኖ ግን ቤቱ መቀጠል እንዳለበት ሁላችንም እንስማማበታለን። ምክንያቱም ሌላ መሬት የለውም እና ያ ሰው ቤት ሊሰራ የሚችልበት የተፈቀደለት የተሰጠው ለመምራችን ቃል ሕይወትን ያሰማልን። እኛም በሰማነው 30 60 100 ያማሩ ፍሬዎችን ለማፍራት ያብቃን። እግዚአብሔር አምላክ ጸሎት ልመናችንን ተቀብሎ ሁላችንም ለብርሃነ ትንሣኤው ያደርሰን። የሀገራችንን መከራ በቃችሁ ይበለን። በሌላ መርሐ ግብር እስክንገናኝ ቸር ቆዩልኝ።